ሙሴም ይዋጋ ነበር የእግዚአብሔር ኃይልም ከሱ ጋር ነበር ስለዚህ እስራኤላውያንን የሚቃወም ሰው ሁሉ ምንም በለው ይሞት ነበር ቅጣት ይደርስበት ነበር ያሁን ለምን ሆነ ብለን አምላክ ጨካኝ ነው ብለን ለመናገር አንችልም እሺ ብላቴናና ህፃናት ልጆች ይገደሉ ብሎ ፍርድ ለምን አወጣ ነው እሺ እነዚያን እስራኤላውያንን የበደላልን እነዚህ ህፃናትና ብላቴና ልጆች ገደሏቸው የሚል ፍርድ ለምን አወጣ ነው ለእውነተኛ አምላክ መቼም ህፃናት ልጆች ላይ ገደሏቸው የሚል ፍርድ ሊያወጣ ይችላል ኃጢአት አድርገው ነው ከተባለ የኃጢአትን ኃጢአትነት የሚረዱበት ለአቅመ አዳም ደርሰው ያ ንጹህ አእምሮ ኑሯቸው የዛኔ በሰዎች ላይ ድንበር ካለፉ እነዚያን ሰዎች ገደሏቸው ሊል ይችላል ህፃናቶችን ገደሉ እነዚህን አንድ እንዳትራሩላቸው እንዳትምሯቸው ገደሏቸው ጨርሷቸው ሁላቸው ይያለ ያዛል ነገርኩ እኮ በግልጽ አሁን የአምላክን ፍርድ ምንገስበት ሳይሆን አንደኛ ኦሪት እንደ ሐዲስ ኪዳን አይደለችም ሙሉ ድህነት የምታሰጥም አይደለችም አልኮኮ ከዚህ የተነሳ ደግሞ እግዚአብሔር እስራኤልን ስለሚወድ ይኸውልህ እስራኤልን ስለሚወድ እስራኤልን የሚቃወሙ ሰዎች ካሉ ይኸው ንብረታቸው ካለ ምናቸው ካለ ይወድማል ህፃናቶችን ነው ማለት ነው አይደለም አምላክ ፍትሃዊ አይደለም ብለን እንትን የምትል ከሆነ ያን ጊዜ ስንሄድ ተጠይቀዋለህ እግዚአብሔርን የአምላክን ፍርድ ማንም ሰው ሊገስ አይችልም ቀድም ያወጣው ነገር ግን ኦሪትን ሐዲስ ኪዳን የምታምታቱበት ነገር እንደ አንዳንዴ ሳልፍ እንደዚህ ገጥመኛልና ልክ አይደለም ቆይ ወንድም ህፃን ልጅ እንደዚህ ትክክል ነው ማለት ነው ታው እናት የሐዲስ ኪዳን ላይና አንድ የብሉይ ኪዳኑ አምላክ ራሱ የሐዲስ ኪዳን አምላክ ነው ብለውኛል እኮ ቀደም ስለዚህ ህፃን ሲያስገድል ቆይቶ እንደገና አሁን አዛኝ ሆኖ መጣ ኦሪትና ሐዲስ ኪዳን ለይ ወንድሜ የኦሪቱ አምላክ የሐዲስ ኪዳኑ አምላክ አንድ ናቸው ብለውናል እኮ እዚያ ጋር የፈረደው የሐዲስ ኪዳኑ አምላክ ነው ወይንስ አይደለም ህፃናቶችን ግደሏቸው ያለው ያኔ ፍጹም ድህነት የለም ስለ ድህነት ሳይሆን ስለ አምላክ ስራ ነው እየጠየቅኩኝ ያለሁት አምላክ እንዴት ነው ብላቴና ህፃናቶችን ጨርሳችሁ ግደሏቸው ብሎ ሊያዝ የሚችለው እስራኤልን የሚቃወም በሙሉ በቃ እንደዛ ተደርጓል እሺ ምን ልትል ነው እነዚህ ህፃናት ብላቴና ልጆች ለመቃወማቸው ማስረጃቸው ምንድነው እነዚህ ህፃናት ብላቴና ልጆች ጭራሽ ሰዎች አይደለም እንስሳቶቹንም አንድ እንዳታው ግደሏቸው ነው ያለው ልጆቻቸው አይደሉም እንስሳት ልጆቻቸው አይደሉም እንዴ ታዲያ በአባት ኃጢአት ልጅ ይቀጣል ምንም በማያውቁት በኦሪቱ አዎ ይቀጣ ነበር አላሁ ተዓላ እንደዛ የሚባል ነገር የለም አንዴ እዚሁ ጋር ልጨርስላችሁ እሱ የእስልምናን ተወውና የእስልምናውን ተወውና የኛን አስተምሮ ነግሬ እሱን ማሰማ ነው እኮ ችግር የለውም በቃ ምን ይላል ልጅ በአባቱ ኃጢአት ልጅ አባት በራሱ ኃጢአት ይገደል አባት በልጁ እንዳይገደል ልጅ በአባቱ እንዳይገደል ይላል መጽሐፍ ምን ትላለህ ስለዚህ ጥቅስ ምን ላይ ማለት መጽሐፍ ቅዱስ ላይ ልጅ በአባቱ ኃጢአት እንዳይገደል አባትን በልጁ ኃጢአት እንዳይገደል ሁሉም በኃጢአቱ ይሙት ይላል አንድ ቦታ ላይ እንደዛ ይላል አንድ ቦታ ላይ ደግሞ የወላጆች መርገም አሁን እኮ ይሰማኛል አይደለም እንጂ ለመናገር ሲሞክር ጥቅስ አለ ይሄ ጥቅስ ትክክል ነው ወይንስ አይደለም ትክክል ነው እንደያገባው ነው የሚፈታው ወንድሜ ፍታው እስኪ ንገረን እስኪ እኮ ልነግርህ እኮ ነው አይሽ ብሉይ ኪዳንን ስናስብ ወንድሜ ህዝቡ ይሰማል ህዝቡ ይኸውልህ በየመሪያ ስንፈጠር መጽሐፍ እንዲጻፍ ማያስፈልግም ምንም አልነበረም በህሊናችን እግዚአብሔር እንድናመልክ ነበር የተፈጠረው ያ አልሆነም መጽሐፍ ተጀመረ ያ ዘመን ደግሞ የጨለማ ዘመን ነው ሰይጣን የሰለጠነበት ዘመን ነው 5500 ዘመን የሰው ልጅ በአዳም ኃጢአት የተያዘበት በጥንተ አብሶ የተያዝንበት ነው በድንግዝግዝ ውስጥ ነው ያለነው ጨለማ ውስጥ ነው ያለነው ማለት ይችላል
በጨለማ ውስጥ ደግሞ የተለያየ ነገር ሊፈጠር ይችላል። ከዛስ ያ ህግ አብዛኛው በሚባል አለፈ ማለት ነው። ክህነቱ አለፈ፣ መስዋዕቱ አለፈ፣ ያ የጦርነቱ ታሪክ አለፈ። አሁን አንተ ለኔ እኔ ላንተ እንድንሞት ነው እንጂ ገባ አይደለ? መገዳደልም የለም ምንም ይባል ነገርም የለም። ስለዚህ ሙሉ ድህነት ስለማታሰጠን ኦሪት ሙሉ ድህነት ስለማታሰጠን ከሐዲስ ኪዳን ጋር ማምታታት ብዙ የማይጠቀሱ ጥቅሶች ራሱ አሉ። ሐዲስ ኪዳን ላይ ሆነን ማንጠቅሳቸው እንደ ታሪክ የታሪክ መጽሐፍ አሉ፣ የመዝሙር መጽሐፍ አሉ፣ የትንቢት መጽሐፍት አሉ። ስለዚህ ያንን ታሪክ አምጥተን አሁን እንደዚህ እንሆን ብለን ክርስትና አያስተምርም። እሺ እግዚአብሔር ህፃናቶችን ግደሏቸው ብሎ ተናግሯል። ያ ግን በብሉይ ኪዳን ነው ሐሳብ አይደለ? አዎ አንተ ያ እግዚአብሔር ያሁኑ እግዚአብሔር አዲስ ኪዳኑ እግዚአብሔር ነው ግደሉ ያለው ወይንስ ሌላ እግዚአብሔር ነው? እሺ መልሳትና አለቀ በቃ ወደ ቀጣይ እንሄዳለን። እግዚአብሔር ራሱ እግዚአብሔር ነው። ስለዚህ ዘመኑ አምላክ ብሉይ ኪዳን ላይ ሲያስጨፈጭፍ ነበር ህፃናቶችን ማለት ነው። እናመሰግናለን። ስንት አምላክ ነው ያለው ቀሲስ በክርስትና? አንድ አምላክ። ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችም? በተለየ አካሉ ወልድን ጸንሳዋለች ወይም ቃልን ማንን ጸንሳለች ሳይሆን ያን አንድ አምላክ ነው ያለው ሌላ አምላክ የለም አይደለ? ተመልሷል እኮ ባለፈው እኮ በደንብ በነቃል እኮ ደም መልሰውታል። አልሰማህም? ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችም? በተለየ አካሉ ነው የተጸነሰው ወንድሜ። በተለየ አካሉ ማለት እሱን እኔ አልጠየኩም እኮ አንድ አምላክ አለ ብለውናል አይደለ? ያን አንድ አምላክ ማርያም ጸንሰዋለች ወይንስ አልጸነሰችም? ለየተጠይቀኛ ለምንድነው ለይቼም ጠይቀው? ስለ አምላክ ነው እያወራኝ ያለሁት። አንድ አምላክ አለ ብለውኛል። ያ አምላክ እኮ እንደ ሙስሊም እኛ አይወርድም አይወል ምናምን አንልም። ልጅ ያለው ሰራጽ ያለው ልቡ አካል ያለው ቃሉ አካል ያለው ስንፋሱ አካል ያለው ነው ያልን እኮ ነው። እሺ እንደዚህ ብሎ ያስተማረ ነብያት አለ? ነብያት ያህል ተገለጸላቸውም ወንድሜ። ነብያቶች አላስተማሩም፣ ግን ክርስቲያኖች ያውቃሉ ይሄን። ለምሳሌ ለአብርሃም በእንግዳ በሽማግሌ መልክ ሲገለጥለት አብርሃም በሚገባው ቋንቋ ነው እንጂ እግዚአብሔር ሙሉ በሙሉ ተገለጠ ብለን አይደለም እናስተምረው። ገባ አይደለ? ሰውን እንደ አርአያችን እንደ ምሳሌያችን እንፍጠር ሲል እዚህ ውስጥ አንድነትና ሶስትነት ታገኛለህ። ማን ናቸው እዛ ጋር? አብ ወልድና መንፈስ ቅዱስ። ማን ነው እንደሱ ብሎ የተናገረው? ሙሴ በመጽሐፉ ባለቤት ይሄን ያውቅ ነበር? ጸሐፊው እኮ ሙሴ ነው። ኦሪት ዘፍጥረት ሙሴ ያውቅ ነበር። አብ ወልድ መንፈስ ቅዱስ ናቸው እዚህ ጋር እግዚአብሔር ብሎ ተናግሯል። ያውቅ ነበር። ይሄ ያውቃል፣ ግን ቢያውቅም እንደዚህ እንደ ሐዲስ ኪዳን ዕውቀት ግን አይደለም። ሊቃውንት ምን ይላል መሰለ? አብና ወልድ መንፈስ ቅዱስን ይኸውልህ በአካል አንድ በመለኮት ሶስት ሆነው አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት የአምላክ ራሱን ለወዳጆቹ ለና አብርሃም እንዳልኩ ነበር ወይ ቀሲስ? ሙሴ የመጽሐፉ ባለቤት ታስወራም እንደ ወንድሜ እንደ ሰው ያወራኩ በጠልቃ አይገባም። አሁን እኮ ዝም እያልኩህ ነው። ይኸው እያስቆምከኝ ነው እንዳትለኝ፣ እኔ ዝም እያልኩህ ነው። ዝም አልከኝ ሳልጨርስ ገና ጥያቄውን መልሰው። ሙሴ የመጽሐፉ ባለቤት ኦሪት ዘፍጥረት ላይ እግዚአብሔር ሲባል ጊዜ በመለኮት አንድ በአካል ሶስት ናቸው እነርሱም አብ ወልድ መንፈስ ቅዱስ ናቸው ብሎ ተናግሯል ወይ? አብ ወልድ መንፈስ ቅዱስ አላለም። አመሰግናለሁ። ግን እዚህ ውስጥ አንድነትና ሶስትነት አለ። ለምን ሶስት ብቻ? ለምን 10 አልሆነም? እንዴት ሶስት ብለው እንደተገደቡት ጥቅሱ ላይ ሶስት የሚል እስኪ እንዳው አውዱ ላይ አንተ ነው የምትለው ነው? እርሶ ስላሉ ማስረጃ ያሳዩን እያልኩ ነው። መጽሐፉ ላይ እኛ ስላለ ብዙ ማስረጃ አለ ወንድሜ። መዝሙር ላይ ብዙ ማስረጃ አለ። ሰማያት በእግዚአብሔር ቃል ጸኑ። መዝሙር ላይ ወይንም የትኛውም ቦታ ላይ ችግር የለውም። አሁን እኮ አንተ ይኸውልህ መጠየቅ ነው ያለብህ እንጂ ለምንድን ነው የምታስገድደኝ እንዴ?
ይተጠይቀኝ አምላክ በአካል ሶስት ነው ብሎ ያስተማረ መዝሙር ልምላካ አይደለም እንደሱ አይደለም። ይኸው አስተምሯችሁ እንዴት ነው ብለህ ነው መጠየቅ ያለብህ እንጂ ታስገደኛለህ እንዴ? ሙስሊም ቁርአን ላይ ስራ የሚሰሩ እኮ ነው ወይ ቁርአን የሚሰሩት እኮ ሙስሊም አስረዱን ብለው ነው የሚጠይቋችሁ እንጂ እንዲህ እያስገድሩ አይደለም። አዳምጠኝ። ይኸውልህ ኦሪት ላይ እየተነሳችሁ ከሐዲስ ኪዳን ጋር እያምታታችሁ የምታወሩ ንስሐ ግቡ። ይሄ ወሬ ነው፣ እየዋሻችሁ ነው የምልህ እኔ ባጭሩ። ምንም እምነታቸው መጽሐፉ ላይ ማስረጃ እንደሌለ ነገርከን እኮ። ከመጀመሪያ ሲባል ጊዜ ስላሴ የሚባል መጽሐፍ ላይ የለም፣ ሐሳቡ ትምህርት ነው እንጂ ያለው አልከን አይደለ? ወርዱ አይለችም፣ ስላሴ የምትል ወርዱ አይለች። አወልድ መንፈስ ቅዱስ የሚል ግን አለ። ክርስቶስ ዮሐንስ ወንጌልን በደንብ አንብበው እንዴ። በጣም ጥሩሽ። አምላክ አንድ ነው ስላሴ ብሎ ማለት ትርጉሙ በመለኮት አንድ ነው አምላክ፣ በአካል ሶስት ነው አይደለ? ይሄ መጽሐፍ ቅዱስ ላይ አለ ወይ ደስ የለም? አለ እንጂ ማስረጃ ይኸው ጠቅላላ ዮሐንስ ወንጌል አንብበው። አምላክ አንድ ነው በመለኮት በአካል ደግሞ ሶስት ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ጥቅስ አለ ሞልቷል። ኦሪት ዘጸአት እግዚአብሔር ለሙሴ ሲገለጥ እኔ አባቶች አምላክ ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ ብሎታል። ኢየሱስ ክርስቶስም ተገለጠና ይህንን በደንብ አስተማረው። አየው አይደለ? ምን አለ? ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ማጥምቋቸው። ምንድነው የጠየቁህ? ምንድነው ድጋማ እስኪ ጥያቄው። እኔ ወደ አባቴ አርጋለሁ፣ አባቴንም እለምነዋለሁ፣ ወደ አምላኬ አጽናኝ ለዘላለም ከእናንተ ጋር የሚኖር አጽናኝ መንፈስ ቅዱስን እልክላችኋለሁ። እሺ አሁን ለጠየቁህ ጥያቄ መልስ አላመጣህም። አምላክ በመለኮት አንድ ነው በአካል ነው ብሎ ያስተምራል። የስላሴ አስተምሮ ወንድሜ፣ የስላሴ አስተምሮ እስልምና አስተምሮ ላይ ቁጭ ብለህ የምትረዳው ነገር አይደለም። በፍጹም ምንም አይሆን ነገር ነው። አምላክ አይወርድም አይወለድም ብለህ አእምሮህን ደፍነህ ቁጭ ብለህ ስለ ስላሴ ልታስተምረኝ? አይ አለቀ እኮ ምንም። እሱ እኮ ነው መግባባት ያቃተን እኮ እሱ እኮ ነው። ማንኛውም ስላሴ የሚለ የለም ማለት ቀጥሎ ትምህርት ነው ያለው አለ። አላልኩም ስላሴ ማለት ነው ስል አላልኩም። በመለኮት አንድ ነው በአካል ሶስት ነው። ምናልባት ግን እዚህ ውስጥ ክርስቲያን ካላችሁ ኦሪትና ሐዲስ ኪዳንን ለይታችሁ ወቁ። አካሉ ጎደሎ የሆነ ቤተ መቅደስ አይገባም ነበረ በዛ ሰዓት፣ ከመስዋዕቱም አይካፈልም። ምክንያቱም ኦሪት ፍጹም ድህነት አይደለችም ይለናል ቅዱስ ጳውሎስ። ማቆያ ናት። ክርስቶስ መጣና ራሱ ሊቀ ካህናት ሆኖ መስዋዕቱን አሳለፈ። ራሱ መስዋዕት ተቀባይ፣ ራሱ መስዋዕት ሆኖ ኃጢአታችንን በመስቀል ላይ ጠርቆ ገደለው እንጂ እዚህ ጋር ድህነት የነፍስ ጉዳይ እቃ አይደለም ወንድሜ። ባለፈና በተሻረ ነገር እዚህ ጋር ኖ ያለፈ ነገር ነው የምታወራው። በቃ ያለፈ ነገር ሐዲስ ኪዳን ላይ ቁጭ ብለን ሐዲስ ኪዳን ላይ ላወራህ ነው። አዳምጠኝ። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ጥቅስ አለ የለም? አለ። ያሳየው ማስረጃ። ደም ሳይፈስ ስርየት የለም። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ቦታ አለ ወይስ የለም? በሙሉ ይሄ የመጽሐፍ ቅዱስ ሐሳብ ነው ወንድሜ። የቱ ጋር ነው ያለው? አንድ ጥቅስ ይስጡ አልኩህ እኮ። አዳም ሲረገም የረገመው እግዚአብሔር ነበረ። የእግዚአብሔርን መርገም ሊያስወግድ የሚችል ፍጡር የለም፣ በነብይም አይደለም በመልአክም አይደለም ይላል ኢሳይያስ። በገዛ የራሴ ክንድ መድኃኒትን አመጣሁላቸው ይላል። ቅዱስ ጳውሎስን ደግሞ ዕብራውያን ምዕራፍ 9 ላይ ደም ሳይፈስ ስርየት የለም ይላል። ገባ አይደለም? እግዚአብሔር እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ብሎ የተናገረበት አንድ ቦታ አለ የለም? ወንድሜ የለም የምትለውን ሐሳብ እያመጣ መጠየቅ የለብህም። መጽሐፍ ቅዱስ አንብብ። እንደኔ እየነገርኩህ ነው። አሳየዋ። ሚስጥር ነው ወይ? አሳየው፣ ንገረዋ። እሺ እንደዛ ምን የለም። ሁለተኛ ምንድነው ያለው? አሁን ኢየሱስ ክርስቶስ የመጣበት ዓላማ ምንድነው? እስኪ ንገሩን። እስኪ ቀሲስ እኔ እናንተን ለማዳን ሰውን ለማዳን
በአርአያውና በአምሳሉ የተፈጠረ ሰው በዲያብሎስ ቁጥጥር ስር ስለሆነ ሰውን የሚያድን ሌላ ስለሌለ አምላክ ሰው ሆነ። እሺ አምላክ ሰው ሆነ። ሰው ምንድነው? ከበደ አይደል? ይችላል። አምላክ ሰው መሆን ይችላል። ኢየሱስ ክርስቶስ የመጣው እኛን ለማዳን ነው እያሉ ነው። እንግዲህ ኃጢአት አለብን አይደል? የአዳም ልጆች ነበረብን፣ አሁን የለብንም። በማን በኩል ነበር የነበረብን ኃጢአታችን? በአባታችን አዳም ነው። በአዳምና በሔዋን በአዳምና በሔዋን ምክንያት የመጣውን ኃጢአት ሊያስተሰርይ ነው የመጣው ኢየሱስ ክርስቶስ አይደለም? ያ ማለት ኃጢአት ልክ እንደ ደም እየተቀዳ ይመጣል ማለት ሳይሆን አዳም በሰራው በደል ከገነት እንድንባረር ሆንን ነው። ቅጣት ደረሰብን። እሺ ኢየሱስ ክርስቶስ ስለዚህ ስለ አዳም ኃጢአትና ስለሰራው ኃጢአት ጉዳይ ምናምን ተናግሯል መጽሐፍ ቅዱስ ላይ። እንኳን የሱን ኃጢአት ሊያስተሰርይ ተውትና አዳምንና የሰራውን ኃጢአት አንስቷል ወይ መጽሐፍ ቅዱስ ላይ? ጭራሽ ኮማንድ ፖስት የሆነ ቤት ነው የገጠመኝ እኮ። ምንድን ነው የምታወራው? የአምላክን ስራ እንዲህ አድርገህ ዝም ብለህ በአንድ ደቂቃ እንዲህ አይነት ድፍረት አለ እንዴ? በጣም ይገርማችኋል። ኢየሱስ ክርስቶስ የመጣበት ዓላማ የአዳምንና በእርሱ በኩል የመጣውን ኃጢአት ሊያስተሰርይልን ነው ብሎ ክርስቲያኖች የእምነታቸው መሰረት ይሄ ነው። ግን ኢየሱስ ክርስቶስ ይህን ጉዳይ አለማወቁ አይደንቅም? አዳም ብሎ ስሙን አላነሳም። አዲስ ኪዳን ላይ የአዳምን ኃጢአትንም አንዲትም ትንፍሽ አላነሳትም፣ ዝም ብሎ ሄዷል። አሳሳቢ ሆነ ይሄ የእምነት መጽሐፍ ቅዱስ ሆነ ይሄን ሳያስተምር ይሄዳል ብላችሁ ታስባላችሁ? መጽሐፍ ቅዱስ ወንድሜ ክርስቶስ የትኛውን ቦታ ላይ አዳም ብሎ ስሙን አላነሳም? ይቅርና ስለ ኃጢአቱ ሊያነሳ ማለት ነው። ዳግማዊ አዳም ነው ቅዱስ ጳውሎስ ነግሮን የለ እንዴ ወንድሜ? ክርስቶስ ዝም ብሎ በመጨረሻው ሰዓት ሙስሊም የሚባል ህብረተሰብ ይመጣል፣ ጥያቄ ያነሳልና ለሱ ጥያቄ እያለ ዝም ብሎ ዛሬ አንተ የምታነሳውን ጥያቄ እንደሱ አይደለም። መጽሐፍት ነገሩን፣ ቅዱስ ጳውሎስ ነገረን። ዳግማዊ አዳም ሆኖ መጣ አምላካችን። አብዱልከሪም አለ ከላይ አንድ ልጅ እስኪ ገብቷል፣ ከእርሶ መማር ይፈልጋል፣ ይወያዩት። እሱ ደግሞ አብዱልከሪም ሰላም አለይኩም። የሚረብሽ ድምፅ አለ? ከድምፅ ራቅ በል፣ አክብራቸው። ቀሲስ ናቸው፣ ብዙ ነገር ያስተምሩናል ገና። አብዱልከሪም እስኪ ሚውተን አንሳና አውራቸው። ቀሲስ ይሰማውታል? ይሰማኛል ወንድሜ ይሰማኛል። እኔ እያልኳችሁ ያላችሁ ዝም ብላችሁ መጽሐፍ ቅዱስን ስላገኛችሁ ይሄ ነው እንዴ ብላችሁ አትደናገሩ፣ አታደናግሩ። ጥያቄ ካላችሁ በስርዓት አንድ አረፍ አዎ አብ አንድ አምላክ እንደሆነ ተጠቅሷል በጣም ብዙ ቦታ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 የመሳሰሉ ስፍራዎች ላይ እና መጽሐፍ ቅዱስ ጸሐፊዎች ኢየሱስን አንድ አምላክ ብለው ጠርተውት ያውቃሉ? አዎ። የት ጋር አንድ አምላክ ብለው የት ጋር ጠርተውታል? ለምሳሌ አንድ አምላክ ነው የፈጠረን አምላክ ሆኖ ሁሉ በእርሱ የሆነ አምላክ ሆኖ አንድ አምላክ ብለው ጠርተውታል ብለውና ለሱ ማስረጃ ይስጡ። በዚህ አጋጣሚ አምላክ ነው ፈጣሪ ድምጻችን ተቋርጧል። ቀሲስ ይላል አይሰማም? አሁን ይሰማል። ጥያቄው ገብቶታል አይደል? ገባኝ። አምላክ ነው እያልኩ ነው። ፈጣሪ ነው፣ ሁላችንንም ስነ ፍጥረትን በሙሉ የፈጠረ ነው። ጥያቄው ምን ማለት ነው? ሲመጣም ስነ ፍጥረት የሰማቸው ነው። ባህርን ሲገስጽ፣ ነፋሳትን ሲገስጽ እሺ በጀ ብለው የሰሙት። አሁን ጥያቄው ወደ ጥያቄውን ትኩረት ያድርጉና እርሱ ላይ ይመልሱልን። አምላክ ስለ አምላክነቱ አይደል የጠየቀኝ? አይደለም። አንድ አምላክ ተብሎ ኢየሱስ ክርስቶስ ተገልጿል ወይ? አብ ለምሳሌ አንድ አምላክ ይባላል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን እያለ አንድ አምላክ እስኪ ጨርሰው፣ እስኪ እሱን ጥቅስ ጨርሰው፣ እሱን ንባብ ጨርሰው። እዛው አለ እኮ የክርስቶስ አምላክነት እዛው አለ። አዳም ተዋት፣ ትልቅ ሰው ናቸው፣ አክብረን እያወራሁት ነው።
አንድ አምላክ ተብሎ አብ እንደተገለጸ ሁሉ ኢየሱስ ክርስቶስ አንድ አምላክ ተብሎ ተገልጿል ወይ ነው ጥያቄ። አሁን ወደ መልሱ ይሄድ። እዛው አንድ አምላክ የሚለው ላይ አንድ አምላክ የሚለው አረፍተ ነገር ላይ የሶስቱም አካልነት አለ። አንድ አምላክ ስንል ወልድም አለ መንፈስ ቅዱስም አለ ያለው የለም ይበሉና ቀሲስ የለም ብለው ከዛ ግን ወደዛ መሄድ ይችላሉ። መጀመሪያ ግን እኛ ግን አለ ወይ ነው ጥያቄ። አሁን አንድ አምላክ ተብሎ አሁን አንድ አምላክ አባልን ብሎ አንድ ምትለዋል አንድ አምላክ እኮ አንዱ አምላክ አብ ነው ብሎ ነው መጽሐፍ ቅዱስ ጻፊያን ያስቀምጡት። አይ አንድ አምላክ ተብሎ ደግሞ አንድ አምላክ ተብሎ አብ እንዳለ ያምናሉ አይደል ቀሲስ? አንድ አምላክ ተብሎ አብ ተጠርቷል። በዚህ እንስማማለን አይደል ቀሲስ? ልክ ልክ ቆይ አንድ አምላክ መጽሐፍ ቅዱስ የሚጽፈው ነው እርሱ የሚያምኑትን ሳይሆን መጽሐፍ ቅዱስ የሚለው አንድ አምላክ አብ እንዳለ ያስቀምጣል። መጽሐፍ ቅዱስ አንድ አምላክ ብሎ በግልጽ ማለት ነው በጣም ብዙ ቦታዎች ላይ። በተመሳሳይ መልኩ አንድ አምላክ ወልድ ተብሎ ወልድ አንድ አምላክ ተብሎ ተጠርቶ ያውቃል ወይ? መጽሐፍ ቅዱስ ጻፊያን ወልድን አንድ አምላክ ብለው ጠርተውታል ወይ? አዎ ካሉን ያሳዩን፣ ከሌለ ደግሞ የለም ይሉንና ወደ ቀጣዩ ደግሞ እናልፋለን። ሮሜ ምዕራፍ 5 ቁጥር 9 እስካውጣልኝ መጽሐፍ ቅዱስ ሩቅ ቦታ ስለሆነብኝ ነው ስራ ቦታ ሆኜ። ሮሜ እዛ ክፍል ላይ የለም አንድ አምላክ የሚል የለውም ቀሲስ። አንድ የሚለውን ጨምረህ ነው በራስህ? አንድ አምላክ እኔ አይደለም ጨመርኩት። ለምሳሌ ጳውሎስ ነው የጨመረው አንድ አምላክ አባለን ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አባለን ብሎ አንድ አምላክ ብሎ የሚያስቀምጠው አብን ብቻ ነው። ኢየሱስ አንድ አምላክ ተብሎ ያውቃል ወይ ነው? አያውቅም ይበሉና ወደ ቀጣይ ሄዱ። ችግር የለውም ቀሲስ። መጽሐፍ ቅዱስ ጠርቶት አያውቅም ማለት ይቻላል። ቆይ መጽሐፍ ቅዱስን ከሰው ልዋስ ነው። ቆይ ሲዋስ ችግር የለውም እንጠብቆታለን ቀሲስ። ኮማንድ ፖስት ጥያቄ ነው አሁን ጠይቀው። እሱ እንደዚህ አይደረግም። ወርድ ባይ ወርድ ፋላሲ አትስራ። እኮ ወርድ ባይ ወርድ አይደለም እኮ ቀሲስ። ምክንያቱም የመጽሐፍ ቅዱስ ጻፊያን ስላስቀምጡት ነው። ሊትራሊ እየለዩ ያስቀምጣሉ። ከአንዱ እያሉ ያስቀምጣሉ። ቁጥር 4 ላይ ባይዘው ካዩት እኮ ከአንዱ በቀር ሌላ ማንም አምላክ እንዳሌለ እናውቃለን። ከአርባል ቁጥር 6 ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አባልን ብሎ ያስቀምጣል። ሌላ እንደዛ እያለ ብዙ ቦታዎች ላይ ያስቀምጣል። አንድ አምላክ ውጭ ማንንም የለም። አንዱ አምላክ አብ ነው ብሎ ነው የሚያስቀምጠው ቀሲስ። አንድ አምላክ ብሎ አብ ብሎ ነው የሚያስቀምጠው ቀሲስ። አንድ አምላክ ብሎ አብን ነው የሚያስቀምጠው። አንድ አምላክ ብሎ ወልድን ያስቀምጣል ወይ ነው እኛ ደግሞ ጥያቄያችን። አዎ አንድ አምላክ የሚለው ውስጥ አብ ወልድ መንፈስ ቅዱስ አለ እያልኩ ነው። አንድ አምላክ ብሎ አብን ይጠራል። አንድ አምላክ ተብሎ ወልድ ተጠርቶ ያውቃል ወይ ነው? የለም ይበሉን ወይ ከሌለ ቀሲስ። እየነገርኩ እኮ ነው። አንድ አምላክ አንድ ባይልም አምላክ ካለ አምላክ ስንል የለም ማለት ነው አይደል ቀሲስ? የሶስቱ እኮ የለም ማለት ነው። አምላክ የሶስት መገለጫ ነው። አምላክ ቆይ ቀሲስ የጥያቄውንም እንትን አይበሉት አይቀያይሩት። ለምሳሌ መጽሐፍ ቅዱስ ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንደኛ ቆሮንቶስ ምዕራፍ 8 እኔ አጣሚ አይደለም አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ለምሳሌ ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ ያስቀምጣል። አንድ አምላክ የሁሉ አባት አለ ብሎ ያስቀምጣል። ኤፌሶን ላይ ማለት ነው። ስለዚህ አንድ አምላክ ያለ መጽሐፍ ቅዱስ የሚያስቀምጠው አብን ብቻ ነው። እርሱ አንድ አምላክ ብሎ ወልድን አስቀምጦ ያውቃል መጽሐፍ ቅዱስ ላይ አንድ አምላክ ብሎ። አሁን ጥያቄው ቀሲስ ያውን ከሌለ የለም ይበሉን። መጀመሪያ አንድ አምላክ ብሎ ወልድ ተጠርቶ ያውቃል ወይ? አዎ ያውቃል ወይም አያውቅም ይበሉን። ጨረስክ? አሁን ቆይ እሺ ከጨረስክ ካልጨረስክ እንጠብቅ። ጥያቄ እኮ ነው የጠየቅኩት ቀሲስ። የጥያቄውን መልሱን ነው የምንፈልገው አሁን። እሺ አብ ያውልህ አምላክ ስንል የለም ማለት ነው። በቃ ወልድን መንፈስ ቅዱስ እንላለን። ወልድም ወልድም የአምላክነት ማንነት የአምላክነት ባህሪ አላቸው። ቀሲስ የለም እንዳሉኝ ነው አርጌ ወስዶሽ። ምክንያቱም የጠየቀው ጥያቄ አንድ አምላክ ተብሎ በመጽሐፍ ቅዱስ ላይ ወልድ ተጠርቶ ያውቃል ወይ? አዎ ያውቃል ካሉን ይቀጥሉ። አዎ ያውቃል ካሉ ያው መጽሐፍ ቅዱስን ይዘው መጥተው ምዕራፍና ቁጥሩን ይዘው አንድ አምላክ ተብሎ ይጠራበታል። አልፋና ኦሜጋ እያልን እኮ ነው። ብራሂም ምዕራፍ 8 ላይ እሱ ሌላ ነው። አንድ አምላክ የተባለውን አልተባለም ይበሉና ታዲያ ከሌለ ወደ ቀጣይ እኮ ነው ራእይ 1:8 ላይ ነው አሁን የጠቀሱት። ሌላም ቦታ ሮሜ 9:5 የመሳሰሉ አሉ። አንድ አምላክ ተብሎ የተጠቀሰበት ከሌለ በቃ የለም ይበሉና እኛ እኮ ወደ እርሱ ወደሚሉት ደግሞ ጥቅሶች እንሄዳለን። ግን የለም የሚለውን እንዲናገሩ እንፈልጋለን። ከሌለ የለም ይበሉ።
አይደለም ያልገባህ ነገር እኮ አንተ አውቀህ እኮ እየሰማኸኝ እኮ እንዳልሰማህ እየሆንኩ እኮ ነው ያለው ይበሉ እያልክ በግድ ታስገድድ። እሺ ለመጨረሻ ጊዜ ልጠይቆት ቀሲስ፣ ለመጨረሻ ጊዜ ልጠይቆት ቀሲስ፣ በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ጸሐፊያን አንድ አምላክ ብለው ሁልጊዜም አብን ነው የሚጠሩት። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለን። ኤፌሶን 4:6 ላይ እንዲሁ አንድ አምላክ የሁሉ አባት አለ። አንደኛ ጢሞቴዎስ 2:5 የመሳሰሉ ስፍራዎች ላይ አንድ አምላክ ብለው በቁጥር ቆጥረው አብን ነው የሚያስቀምጡት። አንድ አምላክ ብለው ወልድን ጠርተውት ያውቃሉ ወይ? አንድ አምላክ ብለው ኢየሱስ ብለው ጠርተው ያውቃሉ ወይ? አዎ ከሆነ ክፍሉን ያሳዩን አንድ አምላክ ብለው እንደጠሩ፣ ከሌለ ደግሞ የለም ይበሉ። እሺ ምዕራፍና ቁጥር ይንገሩ። ምዕራፍ አንድ አምላክ ያሉበት የት? ለምሳሌ እግዚአብሔር ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ያ ቃል እግዚአብሔር ነው ይላል። አንድ አምላክ ብለው ጠርተዋል ወይ ነው ጥያቄ። እሱ ሌላ ጉዳይ ነው። አንድ አምላክ ተብሎ ተጠርቶ ያውቃል ወይ ኢየሱስ? አያውቅም እኮ ብሎ ይገላገሉ። ቀሲስዬ ለምን ይቸገራሉ? እንደዚህ የሚባል ነገር የለም ወንድሜ። አምላክ ስንል ሶስትንም እየተናገርን ነው። የለም ማለት ነው በቃ። ሁሱ ሌላ ጥያቄ አለ። እኔ የለም በቃ የለም በሚለው ይዘናል። የለም ቀጥሉ ሁሱ። እሺ በቃ ይሄ እዚህ ጋር ይቃጭ። መጽሐፍ ቅዱስ ላይ በግልጽ ቃል አብ አንድ አምላክ ነው። ነገር ግን ምነግራችሁ ይኸውልህ፣ ነገር ምነግራችሁ ቁርአንን በመጽሐፍ ቅዱስ እንረዳለን ብትሉ ብንውል ብናድር አንግባባ። የትኛውን ቁርአን? የለም የቁርአን አስተሳሰብ መጽሐፍ ቅዱስ ላይ መታጫንብን ነው ማለት አስፈልን ችግር የለም። መጽሐፍ ቅዱስን በመጽሐፍ ቅዱስ ቁርአንን በቁርአን ነው። ቁርአን ላይ ጥያቄ ካለ ጠይቀኝ። ያው ፊት ነው ጠይቅ። እሱማ እየጠየቁ ማን ይመልስላቸው? ጠይቅ ነው። እኔ ማንም ሰው ጠይቅ ካለ እኔ ቁርአን አላነበብኩም። አረ ቁርአን ሳታነብ እንዴት ነው የቁርአን አስተሳሰብ በመጽሐፍ ቅዱስ እየሰማው ነው? አይ እቺን አውቃለሁ። አንድ አይወርድም አይወለድም እቺን አውቃለሁ እንደምትለው ሚስት ያልወለደው ደግሞ ሚስት ስለሌለው እንደሆነ የትጋራው እንደስሚለው ሚስት የሌለው ሲሆን እንዴት ይወልዳል? የወለደው ሚስት ስለሌለው ነው እንዴ? የትጋራ ያለው አለ። እኔ ምዕራፍና ቁጥሩን አላውቀውም። እናንተ ታውቁታላችሁ። እግዚአብሔር ሚስት አለ እንደው ተብሎም አይጠየቅም። ካለውስ መጽሐፍ ቅዱስ ላይ እግዚአብሔር ባል እንደሆነ ባሳየስ ሚስት እንዳለው ምን ትላለህ? ተው እንጂ። አሳየህ ነው። እኔ በማስረጃ አንተ በማስረጃ እንደመታወራ አሳየህ ነው። እኔ ግን በማስረጃ ላሳየህ ነው። እግዚአብሔር ባል ነው። በጣም በሰላም ሁን ወዳጅ። ና ሳላሳየህ እንዳትጣ ወላሂ ሳላሳየህ ነው ባል እንደሆነ እግዚአብሔር ላሳየህ ነው መጽሐፍ ቅዱስ ላይ ምሳሌ እኮ ነው እሱ። የቱ ጋር ነው ያለው? መጀመሪያ እስኪ ንገረን። ታውቀዋለህ? ምሳሌ ነቢያት ላይ እግዚአብሔር ባልሽ ነው የሚለው። የምን ባል ነው? የማን ባል ነው? ምሳሌ ነው። የባል ተግባር ምንድን ነው? ምሳሌ የበላይ ነው አይደለ? ምሳሌ እዚያ ጋር የለም። ባል ነው እግዚአብሔር ተብሎ ተቀምጧል። እንደዚህ ነው በቃ የምታነቡት። ምሳሌ የሚል የለም አላለም። የቱ ጋር ነው እንደሱ ያለው? ኧረ ሰላሙን ወዳጄ እና አስረዳ። ምሳሌ መሆኑ ቆይ ቀሲስ ወጣ ወላሂ ወራስ ጊዜ ወጣ። እግዚአብሔር ባል ተብሎ ተገልጿል። ሚስት እንዳለው ተገልጿል። አመለጡ ቀሲስ። በጣም ያዝናል። ወይኔ እነዚህ ነው እኮ የሚያስተምሯቸው አይደል? እሱ እነሱ ለራሳቸው ራሱ አልገባቸውም። አስተማሪዎቹ ራሱ አልገባቸውም። ቀሲስ አሁን ትልቅ ማዕረግ ነው ባይዘው ቤተክርስቲያን ውስጥ ትልቅ ማዕረግ ነው ቀሲስ። ገባቸው? ከነ ዲያቆናት ምናምን ከፍ ያሉ ናቸው እኔ እንደማስበው። እና እነዚህ ናቸው የሚያስተምሯቸው። አስቡት፣ እነሱ ራሱ አልገባቸውም። ሳይገባቸው ነው የሚያስተምሯቸው። የያዙትን ይሸመድዳሉ፣ ለሚመጡት ሰዎች ያሸመድዷቸዋል። በቃ ሁሉም እንደዚህ ነው የሚኖረውና ወደ እውነት እንድትመጡ ሁሌም ለኛ ምኞታችን ነው። ብፁዕ ወቅዱስ አቡነ ቀሲስ ወጡ እስከ መጨረሻ። ብፁዕ ወቅዱስ አቡነ إنه أيام التشريق أيام أكل وشرب. يا سلام እሺ እዚህ ውስጥ አድርጉ። ሰላም ናችሁ? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እስቲ አሁን ውስጥ እግዚአብሔር ሚስት አለው ባል አለው እንደሆነ እስቲ ያሳይ። እግዚአብሔር ይመስገን ነው ያልከው?
አው ሚስት አለው ባላለው ብለው እስቲ ማሳይስ እሺ አብዱልከሪም መቻል አንድ ያወጣል ነው እሱ ምን ጋር ነው የምትወዱት? ቫንዳም የት አድርገው ያው እና እዚህ ጋር አንብብ ክርስቲያኑ ልጅ ማንኛው ነው አውጣልኝ ያለው? ከቁጥር 1 ጀምሮ አንብብ እስቲ አንብበው። እዚህ ጋር ምን ይላል? ኦኬ ሌትስ ጎ ከቁጥር 1 ጀምሮ አንብብ። መጀመሪያ ጥያቄ ይጠየቅና ማስረጃ አምጡ ሲባል ለዚያ ለተነገረው ጥቅስ ማስረጃ ይመጣል አይደለ? እሱን አንብብና ችግር የለውም ወደ ላይ ትሄዳለህ። አንብበው ጥቅሱ ምን ይላል? አንብበው ከቻልክ። አታነብም? ኖ እኔ አነባለሁ ግን እንተ ቁጥር 1 ነው አሳይ መጀመሪያ ወደ ላይ ይሄድልሃል። ችግር የለውም። ምን ይላል? አንብበው። ኦኬ እዚህ ጋር እያለ ያለው ለጽዮን ሀገር ወይም ለኢየሩሳሌም ምንድነው የሚለው? ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው፣ የእስራኤል ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። ይሄ እያለ ያለው ለማን ነው? ለጽዮን ችግር ልቀበልህ በቃ ለዚህ ነው። ግን እግዚአብሔር ባል ተብሎ ተገልጿል። ባል ነው አይደለም? እግዚአብሔር ባል ማለት እኮ እንደ ሚስትና እንደ ባል ሳይሆን ምሳሌያዊ አነጋገር ነው። እኔ እንደ ሚስትና እንደ ባል ነው አላልኩም። ነገር ግን ባል በሚል ምሳሌ ተገልጿል አልተገለጸም? እግዚአብሔር ነው ጥያቄው። ኦኬ ለምሳሌ ኢየሱስ ክርስቶስ እኔ እውነትም መንገድም ህይወትም ነው ሲል ኢየሱስ ክርስቶስ መንገድ ነው አይደለም? አሁን ቆይ ይሄ ጨርስ። እዚህ ጋር እግዚአብሔር ምሳሌ እንዲሆን ምሳሌያዊ አነጋገር ነው። እውነት ነው ሲል መንገድ ነው ሲል ኢየሱስ ክርስቶስ መንገድ ነው እያልክ ነው ወይ? ተቀበልኩህ። ምሳሌያዊ አነጋገር ነው አልኩህ። ባል በሚል ምሳሌ ተገልጿል አልተገለጸም? እግዚአብሔር ተገልጿል። እንግዲህ ኢየሱስ ክርስቶስ ባለፈው ልጁ እንደዚህ ብሎ ነበር፣ እግዚአብሔር እረኛዬ ነው ብሎ እግዚአብሔር እረኛ ነው ያለ ነበር። ግን ይሄም እኮ ምሳሌያዊ አነጋገር እንጂ እግዚአብሔር ሚስት አለው የሚላል እንደዚህ ጋር እና ማን ነው? እኔ ሚስት አለኝ ይላል። ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ባልሽ የተባለው ማን ነው? ባል የተባለው እኔ ባል ነኝ አለ ኢየሱስ ክርስቶስ እግዚአብሔር እዚህ ፈጣሪሽ ባልሽ ነው። ማን ነው? ስሙ የሰራዊት ጌታ እግዚአብሔር ነው። ያ እግዚአብሔር እኔ ባል ነኝ አለ ወይ? እግዚአብሔር ራሱ ባፉ የግዴታ እግዚአብሔር መናገር አለበት? ቆይ የግዴታ እንደን ቃል እግዚአብሔር ራሱ መናገር አለበት? ካልሆነ አትቀበልም? ራሱ እኔ ሚስት አለኝ ወይም ደግሞ ሚስቱ ታነስታ ስሜ እከሌ ነው እግዚአብሔር የኔ ባል ነው ብል ያው እናምናለን። ግን እዚህ ጋር ምሳሌያዊ አነጋገር ሲሆን እሺ አዳምጥሻለሁ። ያወጣው መስፈርት አለ። ስለዚህ እግዚአብሔር ራሱ ካልተናገረ መጽሐፉ ላይ ቢገኝም አትቀበልም ማለት ነው አይደል? አልኩ እኮ ምሳሌያዊ አነጋገር ለእስራኤል ወይም አሁን ስለ ምሳሌ አነጋገሩ ፍታቱንና ራሱ ካልተናገረ መጽሐፉ ቢናገርም አልቀበልም ነው ያልከው አይደል? አንተ ያልኩ እኮ ልክ እንደ እሱ እግዚአብሔር ራሱ እኔ ሚስት አለኝ ያለው ነው ያስመሰልከው። ግን እዚህ ጋር የተናገረው ባል እንደሆነ ተገልጿል ነበር ስትል ነበር። ለጽዮን ነው የተናገረው እኮ ባል እንደሆነ ተገልጿል ነበር ያልኩህ። ባል እንደሆነ እግዚአብሔር እዚህ ጋር ተገልጿል አልተገለጸም? ምሳሌያዊ አነጋገር እኮ ቅድም አልኩ እኮ ኢየሱስ ክርስቶስ እኔ እውነት ነኝ መንገድ ነኝ ይላል እኮ። ደግሞ ኢየሱስ ክርስቶስ ኖርማል መንገድ አይደለም እኮ የምሳሌያዊ አነጋገር ነው። ተስማማንልህ እኮ ተስማማን። አትደጋግመው ምሳሌ ነው የሚለው ተስማማን። ምሳሌ ነው። ነገር ግን በምሳሌ ቢሆን እግዚአብሔር ባል ተብሎ ተገልጿል አልተገለጸም? እዚህ ጋር ተገልጿል። እዚህ ጌታ ሰውና አመሰግናለሁ። ሌላ ጥያቄ ባል ማለት እግዚአብሔር ሚስት አለው ትክክለኛ ሚስት አለው ማለት አይደለም እኮ። ጎበዝ ሰማ አብዱልከሪም ሌላ ጥያቄ አለ የምትጠይቀው? እሺ እግዚአብሔር ዲፕ ናውሌጅ ይጸጸታል? እግዚአብሔር የሚያደርገውን ነገር ምናምን በኋላ ከሰራ በኋላ ይጸጸታል? ሁሉም ኃጢአት ስለሰራ ሰውን በመፈጠር ተጸጸትኩ ይላል። ሰው ኃጢአት ስለሰራ እኮ ይጸጸታል ወይ? በሰራው ነገር ይጸጸታል? የሆነ ነገር ካደረገ በኋላ ወይኔ ለምን አደረኩኝ ምናምን ይላል? እኔ እንደዛ ብዬ አውቃለሁ። ዲፕ ናውሌጅ ለምሳሌ ወይኔ የመንገድ እሳሳትና በዚህ መንገድ መሄድ አልነበረብኝም፣ ለምን ሄድኩኝ፣ በዚህ በታች ነበር መሄድ የነበረኝ ምናምን ብዬ አውቃለሁ። ለምሳሌ መንገድ ሲሄድ ወይ ምን ስለማላቅ ነው። ገባ? የእውቀት ማነስ ነው። እኔ ጋር አሁን ፍጡራኖች ይጸጸታሉ፣ የእውቀት ማነስ ችግር ነው። እግዚአብሔርም ሲሰራ ለምን አደረኩኝ ምናምን ብሎ ይጸጸታል ሰውን በመፈጠር እኮ ይጸጸታል ማለት ነው። ኃጢአት ስለሰራ
ስለ ኃጢአት እኮ አይደለም ኃጢአት ስለሰራ ነው የተጸጸተው እግዚአብሔር ስለፈጠረ ነው እኮ የተጸጸተው ዲፕ ነው ልጅ ለምን ፈጠርኳችሁ ብሎ ነው የተጸጸተው ዘፍጥረት 6:6 ላይ ላንብብ ለጥቅሱ መጀመሪያ ያው ብዙ ሰዓት ታወራ በፊት እናንብበው መጀመሪያ እሺ አሁን ካነበብከው በኋላ በደንብ እንትን እንዲልብህ ምን ይላል መሰለ እግዚአብሔር ቁጥር 5 ላይ ዘፍጥረት 6:5 ላይ ምን አለ መጀመሪያ እግዚአብሔር የሰውን ክፋት በመድር ላይ እንደበዛ የልቡ ሐሳብ ምኞቱም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ ይላል ሰዎች በቃ ክፉ እንደሆነ አየ ከዛ ቁጥር 6 ላይ ቆይ አንዴ ቁጥሩን እያነበብኩኝ ነው መጽሐፍ ቅዱስን እያነበብኩ ያለሁት እሺ አንብብልኝ ቁጥር 6 እኔ አውቃለሁ ቦታውን አውቃለሁ እሺ ቀጥል ቁጥር 6 ነው እሺ አንብብልኝ ስለዚህ ሁሉ ተፈተኛ ስለሆነ መጽሐፍ ቅዱስን አንብብ ነው ዲፕ ነው ልጅ ዘም ያልኩ መጽሐፍ ቅዱስን አንብብ አንዴ አንብብልኝ አንዴ እኮ አንብብልን እሺ ምን እንደሚል አንብብልን መጀመሪያ ወደ ጥያቄ ከሚዳችን ለዛ ነው እግዚአብሔር ተሰሰተ በቃ ለዚህ ነው ያስቆምከኝ ማለት በቃ አንዴ ሚዩት አድርግ ዲፕ ነው ልጅ አንዴ ጥቅሱን ላንብብላቸው እዚህ ያሉት ላንብብላቸውና ከዛ በኋላ የምታወራውን ታወራለህ ቆይ ተረጋጋ አንቺ እኔ ዝም ያልኩህ ለምታነብ መስሎኝ ነው እሺ ኦሪት ዘፍጥረት ምዕራፍ 6 ቁጥር 5 እና 6 ላይ እንደዚህ እናነባዋለን እግዚአብሔር አለና እግዚአብሔር የሰው ክፋት በመድር ላይ እንደበዛ የልቡም ሐሳብ ምኞት ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ ይላል እግዚአብሔር ሰዎች ክፉ እንደሆኑ አየ ከዛ ቁጥር 6 ላይ ምን አለ እግዚአብሔር ሰውን አለ በመድር ላይ በመፍጠሩ ተጸጸተ ሰውን በመፍጠሩ ተጸጸተ ነው የሚለው በመፍጠሩ ተጸጸተ አምላክ ይጸጸታል ዲፕ ነው ልጅ አምላክ ይጸጸታል እዚህ ቦታ ካንተ እኮ ሰው ሁሉ ኃጢአተኛ ስለሆነ እግዚአብሔር አዘነና ትንቢተ ኢሳይያስ 59 ላይ እግዚአብሔር ወደ አዝኖ ለምንድን ነው ያዘነው ለምንድን ነው የተጸጸተው ሁሉም ኃጢአት ሰርቷል ለዛ እኮ ነው አይለም እንደዛ ቁጥር በመፍጠሩ ነው የተጸጸተው አይደል አዎ ምን እሺ ስለፈጠረ ነው የተጸጸተው አይደለ ዲፕ ነው ልጅ ስለፈጠረ አይደል የተጸጸተው ባከራና ወራ ፕሊዝ ኢሳይያስ 59 ላይ ዘፍጥረት 6:6 ነው ዲፕ ነው ልጅ ጠይቀው ዘፍጥረት 6:6 እሱ ጋር ለማስታረቅ እንዲና መጣላል ዘፍጥረት 6:6 ነው ጠይቀው እግዚአብሔር ሰውን በመድር ላይ በመፍጠሩ ተጸጽቷል ወይስ አልተጸጸተም ተጸጽቷል አይደል እኔ እኮ ካንተ በፊት አውቃለሁ እኮ ተጸጽቷል በነና መጀመሪያ ተጸጽቷል ወይ ጥያቄ ተጸጽቷል ዲፕ ነው ልጅ ሰው ሁሉ ኃጢአተኛ ስለሆነ አዎ ኦኬ የተጸጸተው ስለፈጠረ ነው አይደል ለምን ፈጠርኩ ብሎ ነው የተጸጸተው አይደል አዎ ሰው ሁሉም የራሱን ሐሳብ የተጸጸተው ዲፕ ነው ልጅ የተጸጸተው ሰውን በመፍጠሩ ነው አይደል የተጸጸተው እንትን ሊጠይቅ የሆነ ነገር የሆነ ሐሳብ ነው አይደለም እዚህ ላይ መልስ ቆይ ዲፕ እሺ ቆይ ዲፕ ኖሌጅ እንጨርስና ዲፕ ኖሌጅ አንዴ እግዚአብሔር የተጸጸተው ሰውን ስለፈጠረ ነው አይደል ዲፕ ኖሌጅ የፈጠረው ሰው ለዘመያው የፈጠረው ሰው ሁሉ ለእግዚአብሔር አልታዘዘም እሱ የሰሩት ስራ ነው እግዚአብሔር የተጸጸተው አንዴ ዲፕ ኖሌጅ መጠይቀን ለምን አትመልስም እግዚአብሔር የተጸጸተው ሰውን ስለፈጠረ ነው ወይ የፈጠረው ሰው ሁሉ ኃጢአተኛ ስለሆነ ኃጢአት ምድር ላይ ስለበዛ ሁሉም ሰው የራሱን ሐሳብ ብቻ እየፈጸመ ሳለ እግዚአብሔር አሁን ሰውን በመፍጠሩ ተጸጸተ ለምን ፈጠርኳቸው አላ አልኩ እኮ ምንድነው 10 የሚጠይቀኝ በቃ አምላክ አይጸጸትም በቃ ይሄ የተሳሳተ አምላክ ነው ኖ ሰው ኃጢአተኛ ስለሆነ ሰውን በመፈጠረ ያው ተጸጸትክ ይላል መጀመሪያ አውቅም ኃጢአት እንደሚሰሩ መጀመሪያ አውቅም ቀጥሉስ ኦኬ እና በቃ ይሄ ነው አምላክ ሌላ ቦታ ላይ የሚገርማችሁ ነገር አልተጸጸተም ይላል ليس الله انسانا እኔ ዋሽ ዘንድ ሰው አይደለም እጸጸትም ዘንድ የሰው ልጅ አይደለም ካለ በኋላ እንደገና መልሰው ደግሞ ይጸጸታል አንደኛ መጸጸት ከላይ ያለው መጸጸት የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም ምክንያቱም ፍጡር ነን የወደፊቱን ማድረግ የወደፊቱን የማናውቀው እና እግዚአብሔር አንድ ቦታ ብቻ አይደለም በጣም በርካታ ቦታ ነው የተጸጸተው
አንዳንዴ ንጉሶችን ይሾምና ይሄን ንጉስ ባልሾም መገለጫና ባህሪ ነው። ፈጣሪ ግን በሚያደርገው ነገር ሁሉ አይጸጸትም፣ የወደፊቱን ሁሉ ያውቃልና። አምላክ አላህ ሱብሓነሁ ወተዓላ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስለ ሁሉም ነገር ያለፈውንም የሚመጣውንም ሁሉ የማውቅ ነኝ እያለ ይናገራል። በስራዎቹ በፍጹም የሚጸጸት አምላክ አይደለም አምላክ። እሺ ሻዶው ሰላም፣ ጸጋና ሰላም ይብዛልህ። ሰላም ነው ብራዘር፣ እንዴት ነው? አለን። እንዴት ነህ? አለን ብራዘር። እኔ ጥያቄ ነው ያለኝ ልጠይቃ። ጥያቄ ምንድን ነው? ነብይ መሐመድ ማለት ነው። እሺ ልክ ከአላህ ጋር አውርቷል። አዎ አውርቷል። ላይክ እንደ ሙሴ እንደ ኢየሱስ እንደ ሙሴ አውርተዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ ጋር በቀጥታ ቃል በቃል አውርተዋል። አላህስ ለመሐመድ አውርቷታል? አዎ አውርቷቸዋል። ዛሬ የምንሰግደውን ሶላት ትእዛዝ የተቀበሉት በገብርኤል አማካኝነት ምናምን ሳይሆን በቀጥታ ቃል በቃል ነው። አምላክ አላህ ሱብሓነሁ ወተዓላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስማቸውን እየጠራ ያ ሙሐመድ እያለ ሙሐመድ ሆይ እርሳቸውም አላህ አውርቷታል ማለት ነው። አዎ አላህ ቀጥታ አውርቷቸዋል።